ሰላም ሰላም ውዶች፣ የዛሬ የወርቅ ዋጋ የት ደርሷል የሚለውን ጨምሯል ወይስ ቀንሶ ነው ዛሬ እየተሸጠ የሚገኝ የሚለውን በሱቅ ያለውን በተጨማሪም ደግሞ የጥሬ ወርቅ ዋጋ መሸጫዎችን የ21 ካራት፣ የ18 ካራት፣ የ14 ካራት ዋና ዋናዎቹ እነሱን ጨምረን ደግሞ ሌሎቹንም ዋና ዋና ያልሆኑትን ሌሎቹንም ካራቶች የማስመለክታችሁ ይሆናል። በዚህ ዩቲዩብ ቻናል ላይ እንግዲህ የተለያዩ ከወርቅ ጋር የተያያዙ መረጃዎች የሚቀርቡበት ለእናንተ መረጃን የምናካፍልበት የዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑ ሁላችሁንም እንጋብዛለን። ላይክ በማድረግ ቪዲዮውን እንጀምራለን። የምንጀምርላችሁ ከታችኛው ካራት ወይም ደግሞ ከ14 ካራት ነው። ትላንትና ታስታውሱ እንግዲህ ከሆነ ከፍተኛ የሆነ ጭማሪ ተስተውሎ ነበረ። በተለይ ደግሞ በሁሉም ካራት በሚባል ደረጃ ማለት ነው። ዛሬ እስከ ትላንት ጋር እያስተያየን እንግዲህ የምንመለከት ይሆናል ማለት ነው። የምንጀምረው ከ14 ካራት ነው። የ14 ካራት 1 ግራም ወርቅ ዛሬ የተሸጠ የሚገኘው በ12496 ከ02 ነው። የ1 ግራም መሸጫ ዋጋ ነው ማለት ነው። የ14 ካራቱ ማለት ነው። ቀጥልን የምንመለከተው ደግሞ የ15 ካራቱ ነው። ከዛ በፊት ግን ትላንትና 14 ካራቱ 1 ግራም ወርቅ የጥሬ ወርቅ ዋጋ ማለት ነው እየተሸጠ የነበረበትን ዋጋ ለመናገር ያህል 12614 ብር ነበር። 12614 ብር ነበረ ትላንትና ሲሸጥ የነበረው ባለ 14 ካራቱ 1 ግራም ወርቅ ማለት ነው። ዛሬ ደግሞ 12496። ስለዚህ በንጽጽር ከትላንት ይልቅ የዛሬ የተወሰነ የ100 እና 200 አካባቢ ዲፈረንስ አለው ማለት ይቻላል። በመቀጠል የምንመለከተው እንግዲህ የ15 ካራቶች ሲሆን 15 ካራት 1 ግራም ወርቅ የንጽህናው ደረጃ እንግዲህ 54.13 እንደሆነ ይታወቃል። በኢትዮጵያ ብር 1 ግራም በ13388 ከ59 የተሸጠ ነው የሚገኘው። 16 ካራቱን ደግሞ ስንመለከት 16 ካራቱ እንዲሁ የሀገር ውስጡ የወርቅ ይዘቱ ወይም ደግሞ የወርቅ ንጽህናው በ60.38 እንደሆነ ይታወቃል። እሱ በ14281 ከ17 ነው በመሸጥ ላይ የሚገኘው። ዛሬ ታህሳስ 8 2018 ዓ.ም እንግዲህ በወጣው የመግዣና የመሸጫ ዋጋ እንግዲህ እየነገርኳችሁ ያሉት የጥሬ ወርቁን ዋጋ ነው። በተለይ 18 ካራት 21 ካራት ጋር ስንደርስ የሱቆች ላይ መደብሮች ላይ በስንት እየተሸጠ እንደሆነ እንዲሁ የምነግራችሁ